አንተ ተስፋ ተነስ እናቴ በእናትሽ ትንሽ ልተኛ በህልሜ የሆነ የመንግስት ቢሮ ልገባ ስል ነው የቀሰቀሽኝ አንዴ ብቻ ልግባ ምናልባት ስልጣን ቢሰጡ እንደው ይህችን ስልጣን የማይወዳት የለም ተነስ ብያለሁ ተነስ እናቴ ከተሾምኩ እኮ አንቺንም የሆነ ቦታ ሸጎጥ አረግሻለሁ የዘንድሮ ስልጣን በእውቀት ሳይሆን እንደተስቦ በዘር ነው የሚተላለፍ አይ የኔ ዘር ከሁሉም ብሔር የተውጣጣ ስለሆነ በዘር የመጣ ሹመት አይመቸኝም ተነስ እሺ በቃ የዘሩን ካልፈለግሽ በመተኛት የሚገኝ ሹመት አለ እሱን ትሾሚያለሽ ደግሞ የት ነው የሰራ እንጂ የተኛ ሲሾም ያየከው አልሰሜን ስማ በለው አሉ ፓርላማ ላይ ሲለጥጡት አላየሽ ለሹመት እኮ ነው እነሱ እኮ የሚተኙት ደግሞ የሚወራውን ሰምቼ አምልጦኝ ብቃወም ከምጠመድ ባላየ ባልሰማ ልሸጉድ ብለው እኮ ነው ታዲያ እሱን አይደል እንደምልሽ ላለመቃወም ተኝተው ድንገት ሲጨበጨብ ብድግ ሲሉ የልማት አጋር የኢትዮጵያ የወደፊት ተስፋ ሚኒስትር ተብሎ ይሾማል እሱማ ጥሩ ሹመት ነው የኢትዮጵያ የወደፊት ብልጽግናዋ በህልሙ ስለሚታየው ሹመቱን በአግባቡ ይወጣዋል ታዲያ እኔና አንቺ ምናችን ሞኝ ነው እዚህ ተገትረን የምንቀረው ሞልቶ ለማይሞላ ለዚች ዓለም ኑሮ ፓርላማ ለመመረጥ መለጠጥ ነው ዘንድሮ ለጥለጥ እንደ ላስቲክ ሳለጥጥ ተነስ እነሱ እኛን አይረብሹን እንጂ ከፈለጉ የእንቅልፍ ኪኒን እየወሰዱ እንቅልፋቸውን ለጥጠውት ይሿሿሙ አሁን ከስልጣኑም ሳልሆን ከሹመቱም ሳልሆን ተነስቼ ምን አድርጋለሁ ትዘምታለህ ጦር ሜዳ አሃ ምግብ ሜዳ ታዲያ እንደሱ አትይኝም እንዴ አስደነገጥሽኝ እኮ በልበለው ጀግና የበለው ተብሎ ተዘፍኖለት አይደል እንዴ ስንት ወጣት ተበልቶ የቀረው ላንተ ደግሞ በልብላው ተስፋዬ ብለው ተብሎ ይዘፈንልሃል አሁን ተነስና ቤቱን አጸዳዳ እኔ ጡረታዬን ተቀብዬ ልምጣ ጡረታን ያልሽኝ እናቴ አዎ ታዲያ ተነሳ እያልሽ ምን አደከመሽ ጦበቴ እንደተነፋ ኳስ ተስፈንጥሬ ቆምልሻል ነበር እሱን ረስቼ እኮ ነው የኔ ወጣት ጡረተኛ ቃሉን እኮ በተግባሩ ተርጉሞ ብዬ ነው የቱን ቃል ጡረተኛ ማለት ጥሩተኛ ከሚለው የመጣ ስለሆነ ጥሩ ልተኛ ብዬ